የሰላም ስምምነት ያላሰረችው የዛች አፍሪካዊት ሀገር ቀውስ ተባብሶ መቀጠሉን ምርጫው አድርጓል። ሩዋንዳና ኮንጎ በዋሽንግተን ተገኝተው የሰላም ስምምነት ስለመፈራረማቸው በተነገረ በአንድ ሳምንት ጊዜ ውስጥ የሰላም ስምምነቱ አይወክለኝም ያለው M23 አማጺ ቡድን ወሳኝ የተባሉ የምስራቅ ኮንጎ ከተሞችን እየተቆጣጠረ ነው። የዋሽንግተኑ የሰላም ንግግር ፍሬ አለማፍራቱም በገሃድ እያሳየ ነው። ቀውስ፣ የውክልና ጦርነትና የህዝብ ስቃይ የተነባበሩበት የኮንጎ ቀውስ መቋጫው እንዲናፈቅ ሆኗል። በዚህ መሃል አማጺያን ወደ ኪንሻሻ የሚያደርጉትን እንቅስቃሴ አጠናክረው ቀጥለዋል። የዲሞክራቲክ ኮንጎ አማጺ M23 ታጣቂዎች በአገሪቱ ምስራቃዊ ክፍል በማዕድን የበለጸገውን ከተማ መቆጣጠራቸውም ተገልጿል። ይህንና ተያያዥ ጉዳዮችን በዕለቱ የዓለም አቀፍ ትንታኔ ዘገባችን እንመለከተዋለን። አማኑኤል ጀንበሩ አዘጋጅቶታል። አበረ ስሜና አቀርበዋለሁ። በመንግስትና በአማጺያን መካከል የተካሄደው ውጊያ በሺዎች የሚቆጠሩ ዜጎች ወደ ጎረቤት ሀገር ቡሩንዲ እንዲሰደዱ አድርጓል። ኡቪራ በምትባለው ከተማ የከባድ መሳሪያ ተኩስና ፍንዳታ የሚሰማ ሲሆን በጦርነቱ የተሸበሩ ነዋሪዎች ሁኔታውን ተርመስመስ ያለ ሲሉ ገልጸውታል። በመንግስትና በአማጺያኑ መካከል የሚካሄደው ጦርነት የቀጠለው ትራምፕ ባለፈው ሳምንት በሩዋንዳው ፕሬዝዳንት ፖል ካጋሜና በዲሞክራቲክ ሪፐብሊክ ኮንጎ ፕሬዝዳንት ፌሊክስ ቲሺኬዲ መካከል ለረጅም ዓመታት የዘለቀውን ውጊያ ያስቆማል የተባለ ስምምነት እንዲፈረም ካደረጉ በኋላ ነው። M23 የተሰኘው አማጺ ቡድን ከተማዋን ነፃ ማውጣቱን የገለጸ ሲሆን በመንግስታቱ ድርጅት የሚደገፈው ራዲዮ ኦካፒ ነዋሪዎችን ጠቅሶ አማጺያኑ በከተማዋ ጎዳና ላይ መታየታቸውን ዘግበዋል። የደቡብ ኪቩ አስተዳዳሪ ዣን ዣኬውስ ፑሩሲ ግን ለሀገር ውስጥ መገናኛ ብዙሃን መንግስትና አጋር ሚሊሻዎች ከተማዋን እየተቆጣጠሩ እንደሚገኙ ተናግረዋል። ከተማዋ ከቡሩንዲ ዋና ከተማ ቡጁምብራ በታንጋኒካ ሐይቅ በኩል 27 ኪሎ ሜትር ርቀት ላይ ትገኛለች። አማጺያኑ ወደ ከተማዋ ሲገቡ የተወሰኑ ሰዎች ደስታቸውን መግለጻቸውን ነዋሪዎች ተናግረዋል። በጎረቤት ሩዋንዳ ይደገፋል የሚባለው ቡድኑ ከመቶ በላይ ታጣቂ ቡድኖች ያሉት ሲሆን በኮንጎ በማዕድን ሀብት የበለጸገውን ምስራቃዊ ኮንጎ ሙሉ በሙሉ በቁጥጥር ስር ለማድረግ የሚዋጋ ነው። የሰብአዊ መብት ጥሰቶች አይሎበታል በሚባለው በዚሁ ምስራቃዊ ኮንጎ 7 ሚሊዮን ሰዎች ከመኖሪያቸው መፈናቀላቸውን፣ በኮንጎ ያለው ግጭት በጣም የተወሳሰበና በምድር የከፋው የሰብአዊ ቀውስ ያለበት ስፍራ መሆኑም የተባበሩት መንግስታት ድርጅት ተመድ ይገልጻል። ለዓመታት ያልተፈታውና በውስብስብ ችግሮች የተተበተበውን የኮንጎ የእርስ በርስ ግጭትና የውጭ ጣልቃ ገብነት ለመግታት ከዚህ ቀደም በዋሽንግተን ከተደረገው ስምምነት በኋላ በኳታርና አሜሪካ ገላጋይነት የተፈረመው ወደ ሰላም የሚያደርስ ማዕቀፍ ቀጣይ ስራዎች የሚቀሩት ቢሆንም ከዚህ ቀደም ከነበሩት በርካታ ውይይቶች በተሻለ ውጤት ያስገኛል የሚል ተስፋም ተጥሎበታል። በአካባቢው የሚንቀሳቀሱ የመብት ተሟጋች ቡድን ባለስልጣን ለኤኤፍፒ የዜና ወኪል ቀሪ ወታደሮች አማጺዎቹን ለመገዳደር የሚሞክሩ ከሆነ ጭፍጨፋ ይኖራል ሲሉም ስጋታቸውን ገልጸዋል። አንድ የቡሩንዲ ወታደራዊ መኮንን ለኤኤፍፒ ውጥንቅጡ የወጣ ነው፣ ማንም ኃላፊነት የሚወስድ የለም፣ ኡቪራ አክትሞላታል ሲሉ ተናግረዋል። ወታደራዊና የደህንነት ምንጮች አማጺያኑ በቡሩንዲ ድንበር አቅራቢያ ከሚገኘው ሰሜናዊ ክፍል የተንቀሳቀሱ መሆናቸውንም ተናግረዋል። ቡሩንዲ በምስራቅ ዲሞክራቲክ ሪፐብሊክ ኮንጎ የመንግስት ኃይሎችን ለመደገፍ የተሰማሩ በሺዎች የሚቆጠሩ ወታደሮች አሏት። የአገሪቱ ፕሬዝዳንት ኤቫሪስት እንዳይሺሚ ትራምፕ ታምር ነው ሲሉ ያደነቁት የሰላም ስምምነት ሲፈርስም ለመመልከት ወደ ዋሽንግተን አምርተው ነበር። የቡሩንዲ የውጭ ጉዳይ ሚኒስትር ኤድዋርድ ቢዚማና የM23 አማጺ ቡድን ከተማዋን መቆጣጠር ዋሽንግተን የሰላም ስምምነት እንዲደረስ ላደረገችው ጥረት ያለን ንቀት የሚገልጽ የመሃል ጣት እንደማሳየት ነው ብለዋል። ስምምነት ፈርሞ ተግባራዊ ያለማድረግ ለሁሉም ውርደት ነው፣ ከምንም በላይ ለፕሬዝዳንት ትራምፕ ሲሉም ለኤኤፍፒ ተናግረዋል። አክለውም ድጋፍ ለመስጠት በሺዎች የሚቆጠሩ ወታደሮች በመኪና ተጭነው ከሩዋንዳ ሲወጡ ታይተዋልም ብለዋል። ማክሰኞ ዕለት አሜሪካ፣ የአውሮፓ ህብረትና 8 የአውሮፓ ሀገራት ሩዋንዳ አማጺያኑን እየደገፈች ነው ሲሉ ወንጅለው ውጊያው ወዲያውኑ እንዲቆም ጥሪም አቅርበዋል። ሩዋንዳ በውጊያው ላይ እጇ እንደሌለበት አስተባብላ የኮንጎና ቡሩንዲ መንግስታት የተኩስ አቁሙን
ጥሰዋል ስትልም ወንጅላለች። ለመሆኑ የአሁኑ የትራምፕ የማደራደር ሚና ከዚህ ቀደሙ የተሻለ ምን ለውጥ ሊያመጣ ይችላል? በእርግጥስ ከምታገኘው ነዋይና ከምታግበሰብሰው የማዕድን ሀብት ጋር ሲነጻጸር በቀጠናው በሁለቱ ሀገራት መካከል ያለውን የሰላ ድባብ አገሪቱ እንዴት ልታስጠብቅ ትችላለች? ለአስታራቂና ለገላጋይ ያስቸገሩት ሁለቱ ፕሬዝዳንቶች በብርሃን ፍጥነት በዋይት ሃውስ መከተምን እንዴት ምርጫቸው አደረጉ? ካምቦዲያና ታይላንድን፣ ሐማስና እስራኤልን አስማምቻለሁ ያሉት ሩሲያና ዩክሬንም ለስምምነት ጫፍ ደርሰዋል ያሉት የዋይት ሃውሱ ሰው በአፍሪካውያን እልቂት ሀብትና ፖለቲካን ለማትረፍ ምን ሊያደርጉ ይችላሉ የሚለውም ጥያቄ ሆኖ ቀጥሏል። የአሜሪካው ፕሬዝዳንት ዶናልድ ትራምፕ የዲሞክራቲክ ሪፐብሊክ ኮንጎ ፕሬዝዳንት ፌሊክስ ቲሺኬዲ እና የሩዋንዳው መሪ ፖል ካጋሜን ባለፈው ሳምንት ካስተናገዱ በኋላ ሰላም በሁለቱ ሀገራት መካከል ይመጣል ተብሎ ተጠብቆ ነበር። ይህንኑ ክስተት ተጠቅመው በቀጠናው ውስጥ የአሜሪካን ኢንቨስትመንት የሚያሳድጉ ስምምነቶችን ለመፈረም ተስፋ ያደረጉት ትራምፕ ታላቅ ድል ሲሉም ጠርተውታል። በአሜሪካ የሚገኘው ወርልድ ፒስ ፋውንዴሽን ዋና ዳይሬክተር የሆኑት ፕሮፌሰር አሌክስ ደዋል የትራምፕ አስተዳደር የህዝበኝነትን ትርኢት ከንግድ ስምምነት ጋር በማጣመር አዲስ የሰላም ስምምነት ሞዴልን እያስተዋወቁ ነው ሲሉም ለቢቢሲ ተናግረዋል። ፕሮፌሰር ደዋል ትራምፕ ዩክሬን ውስጥም ይህንኑ አድርገዋል። ይህንን በማድረግ የሚገኘው ክብር የፖለቲካ አቋማቸውን ለማሳደግና የአሜሪካ ጥቅም የሆኑ ማዕድናትን ለማረጋገጥ ይፈልጉታል ብለዋል። ኤም23 በኮንጎ ምስራቃዊ ክፍል የሚገኙትን የሰሜንና ደቡብ ኪቡ ወሳኝ የማዕድን ከተሞች ተቆጣጥረዋል። በጥር 2017 ዓ.ም በወጣ የተመድ ሪፖርት መሠረትም ከስፍራው ማዕድናት በተጭበረበረ መንገድ እየወጡ ወደ ሩዋንዳ እንደሚላኩና ከሩዋንዳ ማዕድናት ጋር እንደሚደባለቁ ማስረጃ ተገኝቷል። የሰላም ስምምነቱ ግን እንደ ብስራት ሳይሆን እንደ ሌላ የፖለቲካ ጦስ ታይቷል።